በሰዓት 400 ኪሎ ሜትር የሚበር ባቡሮች፣ ሰማይ ጠቀስ ህንፃዎችና ግዙፍ የዲጂታል ኔትወርክ። ይህች ቻይና ናት። በጥቂት ጊዜያት ውስጥ ረጅም መንገዶችን የገነቡ፣ የራሳቸው ሶሻል ሚዲያ ያላቸው፣ በዓለም ላይ ታዋቂ የሆነው ፌስቡክ፣ ዋትስአፕ እዚህ ይሰራሉ። በዓለም ላይ ካሉ 3 ዕቃዎች አንዱ ቻይና የተሰራ ነው። እዚህ ባቡር በሰው ቤት መሃል ያልፋል። አንድ ጊዜ መሬት ላይ የተጓዙ ይመስሎታል፣ ግን በተግባር ከ10 እስከ 25ኛው ፎቅ ነዎት። ታዲያ ዛሬ ስለ ሁለተኛዋ የዓለም ኢኮኖሚና የአምራችነት ኃይል ስለሆነችው ቻይና እናያለን። በምስራቅ እስያ የምትገኘው ቻይና በቆዳ ስፋቷ ከዓለም 3ኛ ናት። ከ14 ሀገራት ትዋሰናለች። ዋና ከተማዋ ቤጂንግ ሲሆን ትልቁ ከተማዋ 25 ሚሊዮን ሕዝብ የሚኖርበት ሻንጋይ ናት። ከህንድ ቀጥላ 1.4 ቢሊዮን ሕዝብ ያላት ሁለተኛዋ ባለብዙ ሕዝብ ሀገር ናት። ቻይና ምንም እንኳን ሃይማኖት አልባ ብትሆንም ቡዲሂዝም፣ ታኦይዝም፣ ክርስትናና እስልምና ይገኛሉ። ቻይና ተራሮች፣ በረሃዎች፣ ወንዞችና ሜጋ ከተሞች ያሉባት ሰፊ ሀገር ናት። ሰዎች በ100 ኪሎ ሜትር ፍጥነት ሲኮሩ ቻይና የ400 ኪሎ ሜትር የሚፈጥን ባቡር ሰርታለች። የትራንስፖርት ስርዓቷ ከዓለም ዘመናዊ የሚባል አንዱ ነው። የቻይና ሃይ ስፒድ ባቡር በዓለም ትልቁ ነው። ፈጣኑ የሻንጋይ ማግሌቭ ባቡር በሰዓት 430 ኪሎ ሜትር ይጓዛል። ከባቡር በተጨማሪ በመንገድም ላይ ብዙ ኢንቨስት አድርጋለች። ትልቅ የፍጥነት መንገድ አላቸው። እንደ ቤጂንግና ሻንጋይ ያሉ ስራ የበዛባቸው የአየር ማረፊያዎች አሏት። በኢኮኖሚ ከዓለም ሁለተኛ ናት። በ2026 ዲጂፒ ከ20 ትሪሊየን ዶላር በላይ ይሆናል ተብሎ ይታሰባል። ዛሬ የዓለም አምራችነት ማዕከል ናት። ሚስጥሩም በሚሊዮን የሚቆጠሩ ሰራተኞች፣ ፈጣን ኔትወርኮችና መደቦችና ዘመናዊ ቴክኖሎጂዎች ነው። የዓለም የቴክኖሎጂ የመኪና ፋሽን ብራንዶች እዚህ ይመረታሉ። በፊት በርካሽ ምርቷ ትታወቅ ነበር። አሁን ግን በቴክኖሎጂ ፈጠራ ላይ ትኩረት አድርጋለች። የዓለም አቅርቦት ሰንሰለት ከቻይና ጋር የተያያዘ ነው። የቻይና ፋብሪካዎች ከቆሙ የዓለም አቅርቦት ይስተጓጎላል። የሚያስገርመው ከቻይና መሬት 10 እስከ 12 በመቶ ብቻ ነው ለእርሻ የሚሆነው። አብዛኛው እርሻ በወንዞች ዳርቻዎች ነው። ዋናዎቹ ሰብሎች ሩዝ፣ ስንዴ፣ በቆሎ፣ አኩሪ አተር፣ ሻይና ጥጥ ናቸው። ቻይና በዓለም አንደኛ የሻይ አምራች ናት። 6300 ኪሎ ሜትር የሚረዝም ያንግትዜ ወንዝ በቻይና ይገኛል። የቻይና ጦር ከዓለም ግዙፍ ወታደራዊ ኃይሎች አንዱ ነው። በቁጥር ብቻ ሳይሆን በቴክኖሎጂ፣ በጦር መሳሪያና በስትራቴጂም ወደፊት ይሄዳል። የሶሻል ሚዲያ ስርዓታቸውም ከሌላው ዓለም የተለየ ነው። ፌስቡክ፣ ኢንስታግራም እና ትዊተር ታግዷል። የራሳቸው ዲጂታል ሲስተም ፈጥረዋል። ዋና መተግበሪያቸውም ዊቻት ሲሆን ለቴክስት፣ ለክፍያ፣ ለገበያና ታክሲ ለመጥራት ያገለግላል። ሌሎች እንደ አሊፔይ ያሉ መተግበሪያዎችም ታዋቂ ናቸው። ቻይና በሰማይ ጠቀስ ህንፃዎቿ ትታወቃለች። በየከተማዋ ረጃጅም ህንፃዎች ይታያሉ። አሁን ስለ ታዋቂ የቱሪዝም ቦታዎች ነይ። የመጀመሪያው የቻይና ታላቁ ግንብ ነው። በዓለም ታዋቂና በሺዎች የሚቆጠሩ ኪሎ ሜትሮች ይረዝማል። ሰው ሰራሽ ድንቅ ግንብ ሲሆን ለጥበቃ ተብሎ በንጉሠ ነገሥታት የተገነባ ነው። ከዓለም 7ቱ ድንቆቹ አንዱ ሲሆን በሚሊዮን የሚቆጠሩ ቱሪስቶች ይጎበኙታል። ሁለተኛው የዣንግጂያክ ብሔራዊ ፓርክ ነው። የሆሊውድ አቫታር ፊልምን ካዩ በውስጡ ያሉት ልዩ ተራሮች ያስታውሳሉ። ጄምስ ካሜሮን መነሻ ያደረገው ይህንን ፓርክ ነው። እዚህ ረጃጅም ድንጋያማ ተራሮች አሉ። እዚሁ ፓርክ ውስጥ የዓለም ረጅሙና ፈጣኑ የቤሎንግ ሊፍት አለ። ሶስተኛው የሻንጋይ ከተማ ናት። ዘመናዊቷን ቻይና ለማየት ምርጥ ቦታ ናት። በህንፃዎችና በመሰረተ ልማት ትታወቃለች። እዚህ ሲመጡ ቻይና በቴክኖሎጂ ምን ያህል እንደረቀቀች ይገባዎታል። የሻንጋይ ታወር ከዓለም ረዥሙ ህንፃዎች አንዱ ነው። ከዚህም በተጨማሪ ፎርቢደን ሲቲ፣ ቴራኮታ አርሚ እና የሎው ማውንቴን የመሳሰሉ ቦታዎች መጎበኘት ይችላሉ። እንግዲህ ቻይና ይችን ትመስላለች። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ ያደርጉ። በሌላ ቪዲዮ እስክንገናኝ የመቻችሁ።